አርዕስተ ዜና በዳንግላ ከተማ የኹጥባ መስጂድ ኢማም ሼህ ሱፊያን መሐመድ በግፍ መገደላቸውን ተከትሎ ማህበረሰቡ ፍትህ እየጠየቀ ነው። የሳውዲ አራምኮ ሄሊኮፕተር በመከስከሱ የ14 ሰዎች ሕይወት አለፈ። አሜሪካና ኢራን ግጭት ለማቆም ተስማሙ። በኢራቅ በተጀመረው የጸረ ሙስና ዘመቻ 47 የሀገሪቱ ባለስልጣናት ዘብጥያ ወረዱ። በቬንዙዌላ በደረሰው ከባድ የመሬት መንቀጥቀጥ የሟቾች ቁጥር 1430 ደረሰ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። በዳንግላ ከተማ የኹጥባ መስጂድ ኢማም ሼህ ሱፊያን መሐመድ በግፍ መገደላቸውን ተከትሎ ማህበረሰቡ ፍትህ እየጠየቀ ነው። በአማራ ክልል አዊ ብሔረሰብ ዞን በዳንግላ ከተማ የኹጥባ መስጂድ ኢማም የነበሩት ታዋቂው የሃይማኖት አባት ሼህ ሱፊያን መሐመድ ቅዳሜ ምሽት በአስከፊ ሁኔታ በጥይት ተደብድበው ተገድለዋል። ይህንን ተከትሎ በከተማዋና በአካባቢው ማህበረሰብ ዘንድ ከፍተኛ ህዝባዊ ቁጣና ድንጋጤ ተፈጥሯል። የአራት ልጆች አባት የሆኑት የተከበሩት የሃይማኖት አባት ሼህ ሱፊያን ቅዳሜ ምሽት በዳንግላ ከተማ ልዩ ስሙ ቀበሌ 02 በሚገኘው መስጂድ የኢሻ ሶላትን በኢማምነት አሰግደው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ነው ማንነታቸው ባልታወቁ ኃይሎች የጥይት ጥቃት የተሰነዘረባቸው። በጥቃቱም ህይወታቸው በአሰቃቂ ሁኔታ ሊያልፍ ችሏል። የንጹሃንንና የሃይማኖት መሪዎችን ደህንነት አደጋ ላይ የጣለው ይህንን ድርጊት ተከትሎ በዳንግላ ከተማ የሚገኘው ህዝበ ሙስሊምና የአካባቢው ነዋሪ አደባባይ በመውጣት ድርጊቱን በጽኑ አውግዟል። በአሁኑ ሰዓት በአካባቢው ከፍተኛ ውጥረትና ህዝባዊ ቁጣ የሰፈነ ሲሆን ማህበረሰቡ የወንጀሉ ፈጻሚዎች በአስቸኳይ ለህግ እንዲቀርቡ ፍትህ እንዲሰፍን በብርቱ እየጠየቀ ይገኛል። በንጹሃንና በሀገር ባለውለታ የሃይማኖት መሪዎች ላይ የሚሰነዘሩ መሰል አስነዋሪ ጥቃቶች ፍጹም ተቀባይነት የሌላቸው በመሆኑ የሚመለከታቸው የጸጥታና የፍትህ አካላት ጉዳዩን በትኩረት በመከታተል ተጠያቂነትን በአፋጣኝ እንዲያረጋግጡ አሳስበዋል። ነጃሺ ቲቪም ለተከበሩት የሃይማኖት አባት ለሼህ ሱፊያን መሐመድ ጀነተል ፊርደውስን እየተመኘ ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለመላው የእምነቱ ተከታዮችም ከልብ የመነጨ መጽናናትን ሶብረን ይመኛል። በአፋር ክልል የውጭ ሀገር ስራ ስምሪትን በህጋዊ መንገድ ብቻ ለማከናወን እየተሰራ መሆኑን የክልሉ የስራና ክህሎት ቢሮ አስታወቀ። በአፋር ክልል ዜጎች የውጭ ሀገር የስራ ስምሪትን በህጋዊ መንገድ ብቻ እንዲያገኙ ለማድረግ በትኩረት እየተሰራ መሆኑን የክልሉ ስራና ክህሎት ቢሮ አስታውቋል። የቢሮ ኃላፊ አቶ አህመድ ኢብራሂም ለኤፍኤምሲ እንደገለጹት በህገወጥ መንገድ የሚደረግ የውጭ ሀገር የስራ ጉዞ በዜጎች ህይወትና አካል ላይ እያደረሰ ያለው አስከፊ ጉዳት ከፍተኛ በመሆኑ ቢሮው ይህንን ለመከላከል ህጋዊ ስራ ስምሪት አሰራርን በስፋት ተግባራዊ እያደረገ ይገኛል። ኃላፊው አክለው ማንኛውም ዜጋ ፍላጎቱንና መብቱን የሚያስከብሩ ህጋዊ አማራጮችን ብቻ በመጠቀም ራሱን ከጉዳት ቤተሰቡን ደግሞ ከስጋት ሊጠብቅ እንደሚገባ አስገንዝበዋል። ለዚህም የክልሉ መንግስት ለዘርፉ ልዩ ትኩረት በመስጠት አስፈላጊውን ድጋፍ እያደረገ መሆኑና ዜጎች በየደረጃው በሚገኙ ማዕከላት ስልጠናዎችን ወስደው መብትና ግዴታቸውን ተገንዝበው ወደ ስራ እንዲሰማሩ እየተደረገ እንደሚገኝ አብራርተዋል። የቢሮ ምክትል ኃላፊ ወይዘሮ ሐስና መሐመድ በበኩላቸው በህገ ወጥ የሰዎች ዝውውርና ጉዞ ሳቢያ ለሚደርሱ ዘርፈ ብዙ ማህበራዊና ኢኮኖሚያዊ ቀውሶች ግንባር ቀደም ተጋላጭ የሆኑ ሴቶች መሆናቸውን ጠቁመዋል። በመሆኑም ሴቶች ከነዚህ አስከፊ አደጋዎች ራሳቸውን ለመከላከል የውጭ ሀገር ስራ ስምሪትን በህጋዊ መንገድ ብቻ ሊያከናውኑ እንደሚገባ አጽንኦት ሰጥተዋል። ምክትል ኃላፊዋ ሴቶች የተዘጋጁት ሰፊ የማሰልጠኛ እድሎች በአግባቡ በመጠቀም ሙያዊ ብቃታቸውን አሳድገውና ተወዳዳሪ ሆነው ከስጋት ነፃ በሆነ ህጋዊ የውጭ ሀገር የስራ ስምሪት እንዲሳተፉም ጥሪ አቅርበዋል። እህታችን ሌይላ ኑር ሰቦ ከ13 ዓመታት የሞት ፍርድ ስጋት በኋላ በሰላም አዲስ አበባ ገብታለች። ለ13 ዓመታት በሳውዲ አረቢያ በጽኑ እስራት ላይ ቆይታ የሞት ፍርድ ተበይኖባት የነበረችው እህታችን ሌይላ ኑር ሰቦ ረዲ የትውልድ ሀገሯ አዲስ አበባ ገብታ ከቤተሰቦቿ ጋር ተቀላቅላለች።
ሌይላን ከእስር ነፃ ለማድረግና ለሀገሯ ለማብቃት በሪያድ የሚገኘው የኢትዮጵያ ኤምባሲ ያደረገው ተከታታይነት ያለው ሰፊ ዲፕሎማሲ ጥረት ከተረጂው ወገን ቤተሰቦች ጋር የተደረገው የእርቅ ሂደትና መከፈል የነበረበት የካሳ ክፍያ ወይም ዲያ ሙሉ በሙሉ ተጠናቆ መፈጸሙ ዋነኛ ምክንያቶች ናቸው። ኤምባሲው ለዚህ አስቸጋሪና ታላቅ ሀገራዊ ስኬት የበኩላቸውን አስተዋጽኦ ላበረከቱ የኮሚቴ አባላት፣ ለሀገር ሽማግሌዎች፣ ለሃይማኖት መሪዎች፣ ለሚዲያ ባለሙያዎች እንዲሁም በአንድነት ለቆሙት መላ ኢትዮጵያውያን በሙሉ የላቀ ምስጋናውን አቅርቧል። ከውጭ ምንጮች ወዳገኘናቸው መረጃዎች አለፍን። የሳውዲ አራምኮ ሄሊኮፕተር በመከስከሱ የ14 ሰዎች ሕይወት አለፈ። በሳውዲ አረቢያ የምስራቃዊ ግዛት የራስ ታኑራ የነዳጅ ማጣሪያ እና ተርሚናል አካባቢ የሀገሪቱ ግዙፍ የነዳጅ ኩባንያ ሳውዲ አራምኮ ንብረትነት የተመዘገበው ሄሊኮፕተር በደረሰበት የመከስከስ አደጋ የ14 ሰዎች ሕይወት ማለፉ ተገልጿል። እሁድ ጠዋት 12 ሰዓት በተከሰከሰው በዚህ አስከፊ አደጋ በሄሊኮፕተር ውስጥ ተሳፍረው የነበሩትና ሕይወታቸውን ያጡ ተሳፋሪዎችም ሆኑ የበረራው ሰራተኞች በሙሉ የሳውዲ ዜጎች መሆናቸው ታውቋል። የአደጋው መንስኤ እስካሁን በውል ያልታወቀ ሲሆን በአሁኑ ወቅት ጉዳዩን በጥልቀት ለማጣራት ምርመራ እየተካሄደ ይገኛል። ይህ አደጋ የተከሰተው በአሜሪካ፣ እስራኤል እና በኢራን መካከል በተቀሰቀሰው ግጭትና የሆርሙዝ ባህረ ሰላጤ መዘጋትን ተከትሎ ለ4 ወራት ያህል ስራ አቁሞ የነበረው የራስ ታኑራ የነዳጅ ተርሚናል ባለፈው አርብ ዕለት ስራውን በይፋ በጀመረበት ማግስት መሆኑ ተመላክቷል። የአደጋው መርዶን ተከትሎ የሳውዲ ኢነርጂ ሚኒስቴር ባወጣው ይፋዊ መግለጫ ሕይወታቸውን ላጡ ወገኖች የተሰማውን ጥልቅ ሐዘን ገልጾ የላቀ መጽናናትን ደግሞ ለቤተሰቦቻቸው ተመኝቷል። አብዛኞቹ ፍልስጤማውያን ጋዜጠኞች መኖሪያ ቤት በእስራኤል ጥቃት መውደሙን የፍልስጤም ጋዜጠኞች ማህበር አስታወቀ። ከጥቅምት 7 ጀምሮ በእስራኤል ኃይሎች በጋዛ እየተፈጸመ ባለው አውዳሚ ጥቃት በስፍራው ከሚገኙ የፍልስጤም ጋዜጠኞች መካከል ከ60 እስከ 75 በመቶ የሚሆኑት መፈናቀላቸውንና ቤት አልባ መሆናቸውን የፍልስጤም ጋዜጠኞች ማህበር አስታውቋል። ማህበሩ ጋዜጠኞችን ኢላማ ያደረገ ጥቃት እጅግ የከፋና የሚዲያ ዘርፉን በስልት የማጥፋት ዘመቻ መሆኑን አመላክቷል። የፍልስጤም ጋዜጠኞች ማህበር የነጻ ኮሚቴ ቤሮ አልባ ሚዲያዎች በሚል ርዕስ ይፋ ባደረገው አዲስ ሪፖርትም በጋዛ ከሚገኙ ወደ 1200 የሚጠጉ ጋዜጠኞች መካከል ከ700 እስከ 900 የሚገመቱት በግዳጅ ከቀያቸው ተፈናቅለዋል። ከዚህም ባለፈ የእስራኤል ወታደራዊ ጥቃት ከጀመረበት ጊዜ አንስቶ እስካሁን ድረስ ወደ 265 የሚጠጉ ጋዜጠኞች መገደላቸውን ማህበሩ ገልጿል። በእስራኤል ተከታታይና ሆን ተብሎ በተፈጸመ የቦምብ ድብደባም ከ80 በመቶ በላይ የሚሆኑት የሚዲያ ቢሮዎችና ተቋማት ሙሉ በሙሉ መውደማቸውን እንዲሁም ከፍተኛ ጉዳት እንደደረሰባቸውም ተገልጿል። በዚህ ምክንያት አብዛኞቹ ጋዜጠኞች በድንኳኖች፣ በመጠለያ ጣቢያዎችና በህዝብ መሰብሰቢያ ቦታዎች ላይ ሆነው በሞባይል ስልኮቻቸውና እጅግ በተቆራረጠ የኢንተርኔት ግንኙነት ስራቸውን በመስራት ላይ መሆናቸው ተገልጿል። የቤቶቻቸውና የስራ ቦታዎቻቸው መውደም የጋዜጠኞቹን ደህንነት አደጋ ላይ ከመጣሉን ባሻገር የጋዜጠኝነት የሙያ ደረጃቸውን በጠበቀ መልኩ በእስራኤል የሚፈጸሙ ወንጀሎች መዘገብ እንዲሁም ለዓለም እንዲያሳውቁ ትልቅ እንቅፋት ተፈጥሮባቸዋል። የነጻነት ኮሚቴው ይህንን ጉዳይ የሚዲያ መሰረተ ልማትን በስልት የማውደም ዘመቻ በጽኑ በማውገዝ ዓለም አቀፉ ማህበረሰብ ለጋዜጠኞች አስቸኳይ ጥበቃ እንዲያደርግና ደህንነቱ የጠበቀ የስራ አካባቢ እንዲፈጠርላቸውም ጥሪ አስተላልፈዋል። አሜሪካና ኢራን ግጭት ለማቆም ተስማምተዋል። የአሜሪካና የኢራን መንግስታት በመካከላቸው የተቀሰቀሰውን ወታደራዊ ግጭት ለማቆምና በቀጣይ ማክሰኞ በካታር ዶሃ ተገናኝተው ለመወያየት መስማማታቸውን አክሲዮስ የተባለ የዜና ወኪል ዘግቧል። እንደ መገናኛ ብዙሃን ዘገባ ከሆነ በሁለቱ ሀገራት መካከል በድጋሚ የተቀሰቀሰው ወታደራዊ ፍጥጫ የመነጨው ቀደም ሲል ጦርነቱን ለማቆም ከተፈረመው የመግባቢያ ስምምነት ኤምኦዩ በተለይም በሆርሙዝ ወሽመጥ የባህር መስመር አጠቃቀም ላይ ካላቸው የተለያየ ትርጓሜ ነው። አንድ ከፍተኛ አሜሪካ ባለስልጣንም ለአክሲዮስ በሰጡት መግለጫ ዋሽንግተን ሁሉንም አይነት ወታደራዊ ጥቃቶችንና የአየር ድብደባዎችን ለማቆም መወሰኗን ይፋ አድርጓል። ቀደም ሲል በሁለቱ ወገኖች መካከል ተደርሶ በነበረው ስምምነት መሰረት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ የንግድ መርከቦች ሰላማዊ ደህንነቱ የተጠበቀ ጉዞ እንዲያደርጉ የተሻላቸውን ሁሉ ለማድረግ ቃል ገብታ የነበረ ሲሆን አሜሪካ በበኩሏ በኢራን የወደብ ከተሞች ላይ የጣለችውን የባህር ላይ እገዳ ለማንሳት ተስማምተው ነበር። ባለፈው ሳምንት በስዊዘርላንድ በተካሄደው ውይይትም የአሜሪካው ምክትል ፕሬዝዳንት ጁዲ ቫንስ እና የኢራን ልዑካን ቡድን በአሜሪካ ጦርና በኢራን አብዮታዊ ዘብ IRGC መካከል ቀጥተኛ የስልክ ውይይት ለመዘርጋት ተስማምተው የነበረ ቢሆንም እስከ ቅዳሜ ድረስ መስመሩ ሳይጀመር መቅረቱ እንዲሁም ኢራንም መርከቦች አስቀድመው እንዲያሳውቁ በመጠየቋ ውጥረቱ በድጋሚ
ሊያገረሽ ችሏል። የማክሰኞ ስብሰባ ቀደም ሲል በስዊዘርላንድ ተካሂዶ ስለ ኢራን የኒውክሌር መርሃ ግብር ለመወያየት የታቀደ የነበረ ቢሆንም አሁን ግን በተፈጠረው አስቸኳይ ውጥረት ምክንያት የውይይቱ አጀንዳ ወደ ሆርሙዝ ወሽመጥ ጉዳይ ተቀይሮ የውይይት ስፍራውም ወደ ኳታር ዶሃ እንዲዛወር ተደርጓል። ዎል ስትሪት ጆርናል ቀደም ብሎ ባወጣው ዘገባ በሁለቱ ሀገራት መካከል የነበረው ውይይት በድጋሚ በተቀሰቀሰው ወታደራዊ ፍጥጫ ምክንያት ተቋርጦ እንደነበር መግለጹ ይታወሳል። ኢራን ከመረጠችው መስመር ውጪ የሚጓዙ መርከቦችን አስጠነቀቀች። በመካከለኛው ምስራቅ እጅግ ወሳኝ በሆነው የሆርሙዝ የባህር ወሽመጥ ላይ የቁጥጥር የበላይነትን ለመያዝ የሚደረገው ፍልሚያ በኢራን እና በምዕራባውያን መካከል አዲስ ወታደራዊና ዲፕሎማሲያዊ ፍጥጫን ቀስቅሷል። የኢራን ከፍተኛ ዲፕሎማት እሁድ ዕለት በሰጡት መግለጫ ማንኛውም የንግድ መርከቦች ኢራን በሉዓላዊነት ካስቀመጠችው የጉዞ መስመር ውጪ ለመጓዝ የሚሞክሩ ከሆነ በቀጠናው ላይ ያለው ውጥረት ይበልጥ እንደሚያባብሱት በግልጽ አስጠንቅቋል። ይህ የቴህራን ጠንካራ ምላሽ የወጣው ኦማን ከዓለም አቀፉ የባህር ላይ ድርጅት IMO ጋር በመተባበር የራሷን የባህር ዳርቻ የሚከተል አማራጭ የጉዞ መስመርን ይፋ ማድረጓን ተከትሎ ሲሆን ጉዳዩ የኢራንን ባለስልጣናት በእጅጉ አስቆጥቷል። ይህ በእንዲህ እንዳለ የአሜሪካና የኢራን ኃይሎች በስትራቴጂካዊ የባህር ወሽመጥ ላይ በድጋሚ የጋራ ጥቃቶችን መለዋወጣቸው የቀጠናው ደህንነትን ይበልጥ አሳሳቢ አድርጎታል። የአሜሪካና ኢራን ጥቃት መለዋወጥ በፓኪስታን አደራዳሪነት የተደረሰው የተኩስ አቁም ስምምነት ደካማነትን ያሳየ ሲሆን በአሁኑ ወቅት በዓለም አቀፉ የኤነርጂ ገበያ ላይ ከፍተኛ ስጋትን ደቅኗል። በኢራቅ በተጀመረው የጸረ ሙስና ዘመቻ 47 የሀገሪቱ ባለስልጣናት ዘብጥያ ወረዱ። የኢራቅ የጸጥታ ኃይሎች በዋና ከተማዋ ባግዳድ ጥበቃ በሚደረግላት ግሪን ዞን ውስጥ ባካሄዱት መጠነ ሰፊና የተቀናጀ ኦፕሬሽን እርምጃ 47 የፓርላማ አባላትንና ከፍተኛ የመንግስት ባለስልጣናትን በአካባቢው በከባድ የሙስና ወንጀል ጠርጥረው በቁጥጥር ስር ውለዋል። ይህ በሀገሪቱ ታሪክ ታይቶ የማይታወቅ ድንገተኛ የእስር እርምጃ የተወሰደው አዲሱ ጠቅላይ ሚኒስትር አሊ አልዛይዲ ሀገሪቱን ከተዘፈቀችበት የስልጣንና የኢኮኖሚ ምዝበራ አዘግት ለማውጣት የጀመሩትን ሀገር አቀፍ የጸረ ሙስና ዘመቻን ተከትሎ ነው። የፓርላማ አባላቱ በቁጥጥር ስር ከመዋላቸው አስቀድሞ የኢራቅ ፓርላማ አፈ ጉባኤ ህጋዊ ያለመከሰስ መብታቸውን ሙሉ በሙሉ ያነሳላቸው ሲሆን የጸረ ሽብርና የልዩ ጸጥታ ኃይሎች እሁድ ንጋት ላይ በወሰዱት እርምጃ ባለስልጣናቱ ወደ እስር ቤት አውርደዋቸዋል። በዚሁ ታሪካዊ ዘመቻ ዘብጥያ ከወረዱት ከፍተኛ ባለስልጣናት መካከል ታዋቂው የፖለቲካ መሪና የአዝም ጥምረት ሊቀመንበር ሙታና አልሳማራይ፣ የፓርላማው የጸረ ሙስና ኮሚቴ ሰብሳቢ ዚያድ አልጀናቢ፣ ምክትላቸው አሊያ ናሲፍ እንዲሁም የነዳጅ ሚኒስትር ዴኤታው አሊ ማአሬጅ እንደሚገኙበት የሀገሪቱ የዜና ምንጮች አረጋግጠዋል። የኢራቅ ፌዴራል የጸረ ሙስና ኮሚሽን ይፋ እንዳደረገው ይህ መጠነ ሰፊ እስር ሊፈጸም የቻለው ባለፈው ወር በቁጥጥር ስር የዋሉት የቀድሞ የነዳጅ ሚኒስትር ዴኤታ አድናን አልጁማይሊ በምርመራ ወቅት በሰጡት የእምነት ቃልና የቢሊዮን ዶላር የሀብት ምዝበራ በሚያጋልጡ ምስጢራዊ ሰነዶች ላይ ተመስርቶ ነው። የፖለቲካ ተንታኞች እንደሚሉት ከሆነ ይህ እርምጃ ጠቅላይ ሚኒስትር አልዛይድ በቀጣዩ ወር አሜሪካ የሚያደርጉትን ይፋ ጉብኝት ተከትሎ የመጣ በመሆኑ መንግስታቸው የህዝብ ሀብት ምዝበራንና የውስጥ ሌብነትን ለማስቆም ያለውን ቁርጠኝነት ለዓለም አቀፉ ማህበረሰብ ለማሳየት የተቀመጠበት ወሳኝ ስትራቴጂካዊ እርምጃ ነው። የአልጀዚራና የኢራቅ ብሔራዊ ዜና አገልግሎት INA ዘገባዎች ዋቢ በማድረግ የወጡ መረጃዎች እንደሚያመላክቱት ይህ የጸረ ሙስና ዘመቻ በቀጣይ ወደ ሌሎች ቁልፍ የኢኮኖሚ ተቋማትና የሚኒስቴር መስሪያ ቤቶች ተስፋፍቶ እንደሚቀጥልና ተጨማሪ ባለስልጣናትም ሊታሰሩ እንደሚችሉ ይጠበቃል። በፓኪስታንና አፍጋኒስታን ድንበር አካባቢ አዲስ ወታደራዊ ውጥረት ተቀስቅሷል። በፓኪስታንና በአፍጋኒስታን አዋሳኝ ድንበሮች ላይ ከፍተኛ ወታደራዊ ውጥረት መፈጠሩን ተከትሎ የሁለቱ ሀገራት ግንኙነት በድጋሚ ማገርሸቱ ተሰምተዋል። የፓኪስታን የደህንነት ኃይሎች በአፍጋኒስታን ድንበር አካባቢ በሚገኙ ፓክቲካና ኩናር በተባሉ የድንበር ግዛቶች ላይ መጠነ ሰፊ የምድር ላይ ወታደራዊ ዘመቻ ማካሄዳቸውን በይፋ አስታውቀዋል። ይህ ፓኪስታን ድንገተኛ የጦር እርምጃ የተወሰደው በትናንትናው ዕለት በካራቺ ከተማ 4 የፓኪስታን ልዩ የጥበቃ ኃይል አባላት ለቀጠፈው የፈንጂ ጥቃት ምላሽ ለመስጠት መሆኑንም የሀገሪቱ መከላከያ ሚኒስቴር አስታውቋል። የኢስላማባድ ባለስልጣናት እንደገለጹት ከሆነ ወታደራዊ ዘመቻው የተሰነዘረው በካራቺው ጥቃት እጅ አለበት ባለውና ከቴህሪኬ ታሊባን ፓኪስታን TTP የተገነጠለው ጀማዓት አልአህራር የተሰኘው ታጣቂ ቡድን ይዞታዎች ላይ ነው። በዚህ ድንበር ተሻጋሪ የምድር ላይ ጥቃት 3 የቡድን ይዞታዎችና የጦር ሰፈሮች ሙሉ በሙሉ መውደማቸውን የጠቀሰው የፓኪስታን መግለጫ 29 የታጣቂ ቡድኑ አባላት መገደላቸውን በምሳሌነት አቅርበዋል።
ፓኪስታን በድንበር አካባቢ የሚንቀሳቀሱ ታጣቂዎች በሀገሪቱ የውስጥ ደህንነት ላይ ቀጥተኛ ስጋት መሆናቸውን በመጥቀስ መሰል እርምጃዎችን አጠናክሮ እንደሚቀጥልም ፍንጭ ሰጥቷል። በሌላ በኩል በሚገኘው የታሊባን አስተዳደር በበኩሉ የፓኪስታን ወታደራዊ እርምጃን አጥብቆ በማውገዝ ድርጊቱን ፈሪሃ ቢስ የትንኮሳ ጥቃት ሲል ጠርቶታል። የታሊባን ቃል አቀባይ በሰጡት መግለጫም የፓኪስታን ጦር ጥቃት ሰነዘርኩባቸው ባላቸው አካባቢዎች ላይ የተገደሉት ታጣቂዎች ሳይሆኑ ንጹሐን የአፍጋኒስታን ዜጎች መሆናቸውን የገለጹ ሲሆን ድርጊቱ የአፍጋኒስታንን ሉዓላዊነትና የግዛት አንድነትን በግልጽ የጣሰ ነው ብለዋል። ይህ ቅርብ ጊዜ የሁለቱ ሀገራት ወታደራዊ ፍጥጫ በቀጠናው ለረጅም ጊዜ ዘለቀውን የድንበር ደህንነት ስጋት ይበልጥ ሊያባብሰው እንደሚችል የጂኦፖለቲካዊ ተንታኞችም እየገለጹ ይገኛሉ። በቬንዙዌላ በደረሰው ከባድ የመሬት መንቀጥቀጥ የሟቾች ቁጥር 1430 ደርሷል። በቬንዙዌላ በተከሰተው አስከፊ የመሬት መንቀጥቀጥ የሟቾች ቁጥር 1430 የደረሰ ሲሆን ከ3200 በላይ ሰዎችም ቆስለዋል። የተባበሩት መንግስታት ድርጅት ከ50,000 በላይ ዜጎች ያሉበት ሳይታወቅ በመቅረቱ የሟቾች ቁጥር ሊጨምር እንደሚችል ያስጠነቀቁ ሲሆን የዓለም አቀፉ የስደተኞች ድርጅት IOM ደግሞ እስከ 6.76 ሚሊዮን የሚደርሱ ወገኖች አስቸኳይ መጠለያ፣ ንጹህ ውሃና ሕክምና እንደሚያስፈልጋቸውም ገልጸዋል። ይህ የተፈጥሮ አደጋ በሀገሪቱ ላይ የ6.7 ቢሊዮን ዶላር የንብረት ውድመት ያደረሰ ሲሆን ይህም የሀገሪቱን ጠቅላላ የአገር ውስጥ ጥምር GDP 6% ይሸፍናል። ይህ በእንዲህ እንዳለ ከዓመታት የኢኮኖሚ ውድቀት በኋላ የሀገሪቱ ሆስፒታሎች መሰረተ ልማቶች መዳከማቸውን የመንግስቱ የነፍስ አድን ስራ ዘግይቷል በሚል በህዝቡ ዘንድ ከፍተኛ ቁጣም ተቀስቅሷል። ፕሬዚዳንት ኒኮላስ ማዱሮ ከስልጣን ከተወገዱ በኋላ በፖለቲካዊ ሽግግር ላይ የምትገኘው ሀገር ለመደገፍ የተባበሩት መንግስታት ድርጅት ከ17 ሀገራት የተውጣጡ የነፍስ አድን ቡድኖችን ያሰማራ ይገኛል። የአሜሪካ ወታደራዊ እርዳታ አውሮፕላኖች የባህር ኃይል መርከቦችና ዋና ከተማዋ ካራካስ የደረሱ ሲሆን ወሳኙ የ72 ሰዓት የፍለጋ ጊዜ እያበቃ ቢሆንም አንዲት ህፃን ፍርስራሽ ውስጥ ለ32 ሰዓታት ቆይታ በህይወት መገኘቷ ለነፍስ አድን ሰራተኞቹ ትልቅ ተስፋ ሆኗል። ሶላት መስገድ የአእምሮ ጤናን ይጠብቃል ተባለ። በታዋቂው የነርቭ ሳይንቲስት ዶክተር አንድሪው ኒውበርግ አማካኝነት የወጣ ጥናታዊ ጽሑፍ እንደሚያሳየው አዘውትሮ ሶላትን መስገድ የአእምሮ አዎንታዊ ለውጥ ላይ ተጽዕኖ አለው ብለዋል። ዶክተር አንድሪው ኒውበርግ በቶማስ ጄፈርሰን ዩኒቨርሲቲ በሆስፒታል የጥናትና ምርምር ዳይሬክተር እንዲሁም በነርቭ ሳይንስና መንፈሳዊነት ትስስር ዘርፍ ግንባር ቀደም ተመራማሪ ናቸው። ተመራማሪው አዘውትሮ ሶላትን መስገድ ትኩረትን የሚቆጣጠረውንና ውሳኔ ሰጪ የሆነውን የአእምሮ የፊተኛውን ክፍል በከፍተኛ ሁኔታ ያነቃቃል ብለዋል። ይህም ሰዎች በዕለት ተዕለት እንቅስቃሴያቸው ላይ የተሻለ ትኩረት እንዲኖራቸውና ትክክለኛ ውሳኔዎችን እንዲያሳልፉ ይረዳቸዋል ሲሉ በጥናቱ ላይ ገልጸዋል። ጥናቱ አክሎም ሶላት በሰውነታችን ውስጥ የጭንቀት ሆርሞን በመባል የሚታወቀውን የኮርቲሶል መጠንን እንደሚቀንስና በፍርሃት እንዲሁም በስጋት ላይ ተጽዕኖን የሚያሳድሩ የአእምሮ ክፍሎችን እንደሚያረጋጋም አረጋግጠዋል። በተጨማሪም በየቀኑ የሚደረግ መንፈሳዊ ተግባር ለደግነት፣ ለርህራሄ፣ ለሰው ልጅ እንክብካቤ የሚሰጡ የአእምሮ ክፍሎች እንዲያድጉና እንዲጠነክሩ እንደሚያደርግም ገልጸዋል። በአጠቃላይ ሶላትን መስገድና ሌሎች ሃይማኖታዊ ተግባራትን ለመንፈሳዊ ጥንካሬ ብቻ ሳይሆን ለአእምሮ ብቃትና ለተመጣጠነ ስነ ልቦናዊ ጤና መገንባት ቁልፍ ሚና እንዳለው ተመራማሪው አስገንዝበዋል። አሁን ደግሞ ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። የቡና ምርትን ለማሳደግ የሚያስችል አዲስ ብሔራዊ ፓኬጅ ይፋ መሆኑ ተሰምቷል። የኢትዮጵያ የቡና ምርትና ምርታማነት ወደ አዲስ ምዕራፍ ለማሸጋገር እንዲሁም ከዘርፉ የሚገኘውን የውጭ ምንዛሬ በከፍተኛ ደረጃ ለማሳደግ የሚያስችል አዲስ ሀገራዊ ፓኬጅ ይፋ መሆኑን የተነገረው እንደ ብራዚልና ቬትናም ያሉ ሀገራት በሄክታር እስከ 27 ኩንታል ያመርታሉ። ኢትዮጵያ በአሁኑ ወቅት በሄክታር እያመረተች ያለችው ግን በአማካኝ 8 ኩንታል ብቻ ነው ተብሏል። ይህንንም ክፍተት ለመሙላት ሲባል በሳይንስና ምርምር የታገዘ አዲስ የቡና ፓኬጅ ተቀርጿል ሲሉ የግብርና ሚኒስተሩ አቶ አዲሱ አረጋና የቡናና ሻይ ባለስልጣን ዋና ዳይሬክተር አቶ አዱኛ ደበላ በሰጡት ማብራሪያ ገልጸዋል። ፓኬጁ በሚቀጥሉት 5 ዓመታት ውስጥ የቡና ምርታማነትን አሁን ካለው 8 ኩንታል ወደ 21 ኩንታል ለማሳደግ ግብ ጥሏል ነው የተባለው። በአሁኑ ወቅትም ከቡና ኤክስፖርት የሚገኘው 3 ቢሊዮን ዶላር ገቢ ሲሆን ወደ 6 ቢሊዮን ዶላር ገቢ ለማሳደግም መታቀዱ ተነግሯል። አዲሱ ፓኬጅ በተለይም በሽታንና የአየር ንብረት ለውጥን መቋቋም የሚችሉ እንዲሁም ከፍተኛ ምርት የሚሰጡ አዳዲስ የቡና ዝርያዎችን ወይም ደግሞ ሃይብሪድስ ማውጣትና ማባዛት ላይ ትኩረት ያደርጋል መባሉም ተዘግቧል።
የሳውዲ አረቢያ ኩባንያዎች በኢትዮጵያ የኢንቨስትመንት ዘርፎች ላይ ለመሰማራት ፍላጎት እንዳላቸው ተነግሯል። የሳውዲ አረቢያ የተለያዩ ኩባንያዎች በኢትዮጵያ የኢንቨስትመንት ዘርፎች ለመስራት ፍላጎት እንዳላቸው አስታውቀዋል። በሳውዲ አረቢያ የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር አወል ወግሪስ መሐመድ የተመራ ከፍተኛ ዲፕሎማሲያዊ ልዑካን ቡድን በደማም ሁለተኛ የኢንዱስትሪ ከተማ የሚገኘው ጆን ድሪንክና ሶይል ፎስተር ፋብሪካዎችን ጎብኝተዋል ተብሏል። በጉብኝቱ ወቅትም አምባሳደር አወል ለኩባንያዎች ከፍተኛ የስራ ኃላፊዎች የማክሮ ኢኮኖሚ ማሻሻያ፣ የኢንቨስትመንት ፖሊሲዎችና የተቀናጁ የአግሮ ኢንዱስትሪ ፓርኮች አስመልክቶ ገለጻ አድርገዋል። የጆ ድሪንክ ኩባንያ ከአልኮል ነጻ የሆኑ መጠጦችን አምራች ሲሆን ኩባንያው በኢትዮጵያ መዋለ ንዋዩን ለማፍሰስና ምርቱን ለአገር ውስጥና ለውጭ ገበያ ለማቅረብ ፍላጎት እንዳለውም አስታውቀዋል። ሶይል ሮስተርስ ኩባንያ ከኢትዮጵያ የጉጂ፣ ጨልጨሌ፣ ሲዳማ ቦምቤና የይርጋ ጨፌ ልዩ ቡናዎችን እያስመጣ የሚቆላ ፋብሪካ ነው። በቀጣይም በቀጥታ ከኢትዮጵያ አምራቾችና ማህበራት ለመግዛት መወሰኑን ገልጿል። አምባሳደር አወል ወግሪስ የሁለቱ ኩባንያዎች መሪዎች በኢትዮጵያ የቅድመ ኢንቨስትመንት ጉብኝት እንዲያደርጉ ጋብዘዋቸዋል ተብሏል። ቨርጅል ሆልዲንግስ የ$500 ሚሊዮን የሱኩክ ቦንድ ማቅረቡ ተሰምቷል። በአቡዳቢ የሚገኘው ታዋቂው የሕክምና አገልግሎት ሰጪ ቨርጅል ሆልዲንግስ ለመጀመሪያ ጊዜ የ$500 ሚሊዮን ዋጋ ያለው የ5 ዓመት ሱኩክ ወይም ደግሞ ከወለድ ነጻ ኢስላሚክ ቦንድ ሽያጭ ይፋ ማድረጉን አስታውቋል። ይህ እርምጃ በባህረ ሰላጤ ሀገራት እየተፋጠነ የመጣውን የዕዳ ሰነድ ሽያጭ ፍላጎት የሚያሳይ መሆኑም ተዘግቧል። ለቦንዱ የቀረበው የገዢዎች ፍላጎት እስከ $1.6 ቢሊዮን የደረሰ ሲሆን ይህም ካምፓኒው ካቀደው መጠን በላይ በ3.2 እጥፍ ብልጫ እንዳለውም ዘገባው አመላክቷል። ከቀረበው ቦንድም 61 በመቶ የሚሆነው በዓለም አቀፍ ባለሀብቶች የተሸፈነ ሲሆን ቀሪው 39 በመቶ ደግሞ በቀጠናው ባለሀብቶች የተገዛ ነውም ተብሏል። ካምፓኒው ከተገኘው ገቢ ላይ ነባር ዕዳዎችን ለማደስ እንዲሁም ደግሞ የሕክምና አገልግሎት ተደራሽነቱን ለማስፋፋት እንደሚጠቀምበትም አስታውቋል። ቦንዱ በለንደን የአክሲዮን ገበያ ላይ በይፋ መመዝገቡንም ዘገባው አመላክቷል። በመጨረሻም ታሪክን ለትውስታ መሰናዷችን ወደ እናንተ እናደርሳለን። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ጁን 28 2023 ዓመት ላይ ነው። የሱዳን የእርስ በርስ ጦርነት የተፋፋመበት ዕለት። በዛሬው ታሪክን ለትውስታ መሰናዷችን ስለ ሱዳን ጦርነት ላነሳው ድጃለሁ። እንደ ፈረንጆቹ ዘመን አቆጣጠር በ2019 የህዝብ አመፅን ተከትሎ ፕሬዚዳንት ኡመር አልበሽር ከስልጣን ለማውረድ ሁለት ጄኔራሎች አልቡርሃንና ሐሚቲ መሳተፋቸው ይነገራል። በጎረቤት ሀገር ሱዳን ከፕሬዚዳንት ኡመር አልበሽር ውድቀት በኋላ ሀገሪቱ ወደ ሲቪል አስተዳደር ለማሸጋገር ታስቦ እንደነበረም ይነገራል። በዚህም የሱዳንን ፈጥኖ ደራሽ ኃይል ወይም ደግሞ የአርኤስኤፍ ታጣቂ ኃይሎች በመደበኛው የሱዳን ጦር ስር እንዴትና በምን ያህል ጊዜ ውስጥ መካተት አለበት በሚለው ነጥብ ላይ ከፍተኛ የሆነ አለመግባባት ተፈጠረ። የመደበኛው ጦር ወይም ደግሞ ኤስኤኤፍ ውህደቱ በ2 ዓመት ጊዜ ውስጥ በፍጥነት እንዲጠናቀቅና አርኤስኤፍ በጦር እዝ ስር እንዲሆን ፈልጎ ነበር። ነገር ግን የፈጥኖ ድጋፍ ሰጪ ኃይሉ ወይም ደግሞ አርኤስኤፍ ውህደቱ እስከ 10 ዓመት እንዲራዘምና ራሱን የቻለ የእዝ ሰንሰለት እንዲኖረው በመፈለጉ ሁለቱ መሪዎች ፊት ለፊት ፍጥጫ ጀመሩ። የሁለቱ መሪዎች አለመግባባት በመባባሱ የእርስ በርስ ጦርነቱ ተጀመረ። ጦርነቱ በጄኔራል አብዱልፈታህ አልቡርሃን በሚመራው የሱዳን መደበኛ ጦርና በጄኔራል መሐመድ ሐምዳን ዳጋሎ ወይም ደግሞ ሄሜቲ በሚመራው ፈጥኖ ደራሽ ኃይል መካከል ነበር። በሁለቱ የሀገሪቱ ወታደራዊ ኃይሎች መካከል የተፈጠረው የስልጣንና የጥቅም ሽኩቻ ተከትሎ የተቀሰቀሰው ጦርነት እንዲረግብ በሚል የተለያዩ ሀገራት ለማስማማት ሞክረው ነበር። ጦርነቱ እንደተቀሰቀሰ ሳዑዲ አረቢያና አሜሪካ ሁለቱ ወገኖች ሳዑዲ አረቢያ በምትገኘው ጅዳ ከተማ ላይ በማገናኘት ድርድር እንዲጀምሩ አድርገዋል። በምስራቅ አፍሪካ የልማት በይነ መንግስት ኢጋድ ኢትዮጵያና ኬንያን ጨምሮ ሁለቱ መሪዎች ፊት ለፊት ለማገናኘት ከፍተኛ የሆነ ጥረትም አድርገዋል። ግብጽ የሱዳን ጎረቤት አገራትን ማለትም ቻድ፣ ደቡብ ሱዳን፣ ኤርትራ፣ ኢትዮጵያ፣ ሊቢያና መካከለኛው አፍሪካ ሪፐብሊክ ካይሮ ላይ በመሰብሰብ የጦርነቱን ቀውስ ለማስቆም መሞከራቸውም ይነገራል። ነገር ግን የተደረገው ሁሉ ጥረት ሳይሳካ በመቅረቱ የተቀሰቀሰው ጦርነት ለከፍተኛ ውድመት መንስኤ ሊሆንም ችሏል። በሳዑዲ አረቢያና በዩናይትድ ስቴትስ አደራዳሪነት በጅዳ ከተማ የተጀመረው የተኩስ አቁም ስምምነት በተደጋጋሚ በሁለቱ ወገኖችም ተጣሰ። ሰኔ 2023 መጀመሪያ ላይ የሱዳን ጦር ከንግግሩ መውጣቱን በይፋ አስታወቀ። ይህንን ድርድር ተከትሎ ውጊያው በዋና ከተማዋ ካርቱምና በሌሎች የአገሪቱ ክፍሎች ላይ በከፍተኛ ሁኔታ አገረሸ።
ጁን 28 ቀን 2023 ዓመት ላይ ወቅቱ ኢድ አል አድሃ ነበረ። ሁለቱ ወገኖች ለአንድ ወገን ብቻ የሚሰራ የተኩስ አቁም አውጀው የነበረ ቢሆንም በተግባር ግን በካርቱም በኦማዱንና በባህር ከተሞች ከባድ የጦር መሳሪያና የአየር ድብደባዎች ተባብሰው ቀጠሉ። በዚህ ወቅትም RSF በካርቱም የሚገኘውን በርካታ የመንግስት ወታደራዊ መሰረቶችንና እንደ አልያርሙክ ያሉ የጦር መሳሪያ ፋብሪካዎችን በቁጥጥራቸው ስር በማድረግ የጦርነቱን ሚዛን ወደ ራሳቸው ማዘንበልም ጀመሩ። ጦርነቱ ከካርቱም አልፎ ወደ ዳርፉርና ኮርዶፋን ክልሎች በከፍተኛ ሁኔታ መስፋፋቱን ቀጠለ። ሁለቱ መሪዎች ከስልጣን ሽኩቻ በተጨማሪ የኢኮኖሚና የሀብት ቁጥጥር ግጭት መኖሩም ይነገራል። RSF በሱዳን የሚገኘውን ትላልቅ የወርቅ ማውጫዎችንና ድንበር ተሻጋሪ የንግድ መስመሮችን ይቆጣጠራል። መደበኛ ጦሩ ደግሞ በአገሪቱ የሚገኙ ዋና ዋና የመከላከያ ኢንዱስትሪዎችን፣ የባንክና የንግድ ተቋማትን በበላይነት ይይዛል። ይህም የኢኮኖሚ ቁጥጥር ሌላው የግጭቱ መባባሻ መንስኤ መሆኑንም መረጃዎች ያሳያሉ። ይህ የእርስ በእርስ ጦርነት ከመቀስቀሱ በፊት የነበረችው ሱዳንና አሁን በጦርነት ውስጥ ያለችው ሱዳን በፍጹም የተለያዩ ሁለት ሀገራት ይመስላሉ። ይህ አውዳሚ ግጭት የሀገሪቱን የፖለቲካ የኢኮኖሚና የማህበራዊ መዋቅር ሙሉ በሙሉም ሊቀይረው ችሏል። ከጦርነቱ በፊት የነበረው ካርቱም የነበራት የፖለቲካ ማዕከልነት ጠፍቶ የጦርነቱ ዋና ግንባር ሆናለች። የጦር ኃይሎች ዋና መስሪያ ቤት ወደ ፖርት ሱዳንም ልታዘዋውረው ተገዳለች። ሕግና ስርዓቱ ጠፍቶ ዘረፋ፣ ግድያና የጦር ወንጀሎች በየቀኑ የሚፈጸምባት ምድርም ሆናለች። ሱዳን የውጭ ዕዳ ጫናና የዋጋ ግሽበት ቢኖርባትም ትልቅ የግብርና አቅም በተለይም ደግሞ ጥጥ፣ ሰሊጥና ከብት ላይ ከፍተኛ የሆነ አቅም ያላት የወርቅ ማዕድን የምታመርትና የነዳጅ ማጣሪያዎችን የሚሰሩባት ሀገርም ነበረች። ካርቱም ዘመናዊ ህንፃዎች፣ ንቁ የንግድ እንቅስቃሴዎችና ዓለም አቀፍ ባንኮች የነበሩባት ትልቅ የሆነች የተደራጀች ከተማም ነበረች። ከጦርነቱ በኋላ የሀገሪቱ ኢኮኖሚ በ80 በመቶ በላይ ወድሟል። ማዕከላዊ ባንኳ፣ ፋብሪካዎች፣ ገበያዎችና የንግድ ማዕከላት ተዘርፈዋል፣ እንዲሁም ተቃጥለዋል። የኤሌክትሪክ የውሃና የኮሚኒኬሽን አውታሮችም ሙሉ በሙሉ በሚባል ደረጃ መፈራረሳቸውም ይነገራል። የሀገር ውስጥ ምርት ወይም ደግሞ GDP በከፍተኛ ሁኔታ ማሽቆልቆሉን ተከትሎ የሱዳን ፓውንድ ዋጋ ሙሉ በሙሉ መውደቁም ይነገራል። ሱዳን የጎረቤት ሀገሯን ዜጎች ችግር ሲያጋጥማቸው መጠለያ መሆን የቻለች፣ ለሚሰደዱ በሚሊዮን የሚቆጠሩ ስደተኞችም መጠለያና የስራ ዕድል የምትሰጥ አስተማማኝ ከተማም ነበረች። ነገር ግን በጦርነቱ ታሪክ ተገልብጦ ሱዳናውያን ራሳቸውን የዓለም ትልቁ የስደት ቀውስ ሰለባም ሆነዋል። በሚሊዮኖች የሚቆጠሩ ህዝቦችም ተፈናቅለዋል። ከተማዋ ወደ ፍርስራሽነት ተቀይረዋል። ነዋሪዎችም ተሰደዋል። ህዝቡ ለከፋ ረሃብና ለጤና ስርዓት መፈራረስም ተጋልጧል። በሁለቱ ሰዎች የስልጣን ፍላጎት ሲባል የዓለም ትልቋ የሰብአዊ ቀውስ ማዕከል ልትሆንም ችላለች ሱዳን። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። መረጃዎችን ወደ እናንተ እያደረስኩ ሀያት ከማል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።